የሰው ልጅ የሚሽከረከረውን ጎማ ልንል እንችላለን ወይንም ተሽከርካሪዎች ጋር የሚገጠመውን መጓጓዣ ፈጠራን ወይንም በእንግሊዘኛው እኩሌታው ዊልን ከፈጠረ በኋላ ትልቁ ኢንቨንሽን ወይም ትልቁ ሊባል የሚችለው ፈጠራ የህትመት ስራ ነው። ህትመት ለምንድን ነው የሚያስፈልገው ብንል ታዲያ አንድ መረጃ እንደው አሁን ኢንተርኔት መጥቶ አንድ ፖስት ከተደረገ በኋላ ሚሊየን ሰዎች አይተውት መረጃ በቀላሉ እንዲህ መጋራት ከመቻላችን በፊት በጋዜጣ ልናስብ እንችላለን፣ በመጽሐፍም እንችላለን። መረጃና ዕውቀትን የምናስተላልፍበት ትልቁ መንገድ ህትመት ነው። ህትመት ደግሞ ከዛም በላይ ደግሞ ታሪኮችም የሚጻፉበት ነው። አንድ ስልጣኔ ወይም ሲቪላይዜሽን እንችላለን የሚያደርጉትን ትልልቅ ስራዎችን ፈጠራዎቻቸውን በህትመት ወይንም ራሳቸው በኋላ ላይ አንሰዋለሁ እየጻፉ የሚያስቀምጡበት ሂደት ነው። ሆኖም የኛ ሀገር ብቻ ሳይሆን በዓለም ደረጃ ስንመለከት ህትመትን ከዓመት ዓመት በጣም ኢቮልቭ እያደረገ 14ኛው መቶ ዓመት ጀምሮ በጉተንበርግ ህትመት ትልቁ አብዮታዊ ለውጥ ከሚባለው አንስቶ እስካሁን ድረስ በርካታ ለውጦች መጥተዋል። በዛሬው ሃሽታግ ሽቃላ ታዲያ የምንመለከተው እስቲ ህትመት እንዴት ተጀመረ፣ ከዛስ ደግሞ አሁን እንዴት እየተቀየረ መጥቷል፣ ቴክኖሎጂ ደግሞ ሲመጣ ዲጂታል የሆኑ መጽሐፎች መታተም፣ ዲጂታል የሆኑ መረጃ መቀበያ መድረኮች ሲኖሩ ምን ያህል ህትመት አሁንስ አስፈላጊ ነው የሚለውን እንመለከታለን። በጥንታዊ ስልጣኔዎች ላይ ስንመለከት የሱሜሪያን ሲቪላይዜሽን፣ የግብፅን ሲቪላይዜሽን ስንመለከት በተለያዩ መንገዶች መረጃዎችን ወይንም ታሪኮቻቸውን የዋሻ ስዕሎች ላይ አንስቶ መጽሐፍ ማስተካከል እና እነዛን መልእክቶች እርስ በርስ መቀባበል የድሮ ወይም ወደ ኋላ ስንመለስ ያለው የመረጃ መተላለፊያ መንገድ ነበረ። ከዛም በኋላ ደግሞ ሲሊንደር ህትመቶችን የሚያደርጉ ወይንም አንድ ሲሊንድሪካል የሆኑ ማህተሞችን በመጠቀም ወይ ወረቀት ላይ ወይ ጨርቅ ላይ የሚጠቀሙበትን ማካሄድ ያም የድሮ ስልጣኔ ነበረ። እንደ ትልቅ ነገር ግን የሚታየው ወይንም ከጥንታዊ ስልጣኔዎች መካከል እስያ ውስጥ ስፔሻሊ ቻይና ውስጥ የሚነሳው የውድን ብሎክ ወይንም በእንጨት አገዳ ላይ የተለያዩ ቃላቶችን ቀርጸው ወይ ወደ ጨርቅ ወይ ወደ እንጨት የሚያስተላልፉበት ነው። ይሄ የመጀመሪያው እንደው በጣም ጊዜ ፈጅቶ አንድ መልእክትን ወይም አንድ የታሪክ ክስተትን ለማስቀመጥ የሚቀመጥበት ወይም መንገድ ነበረ። ሆኖም ግን እስቲ ወደ ታሪክ ደግሞ መለስ ስንል የተለያዩ አይነት መረጃዎችን እንዴት ነው የምናስተላልፈው ስንል መጽሐፍ አንዳንዴ በጣም የሀብታሞች ወይንም የባለጸጋዎችም መገለጫ ነበረ። ለዛም ነው ወደ ምዕራባውያን ዓለሞች ስንመለከት ትልልቅ ላይብረሪዎች፣ ትልልቅ ቤተ መጽሐፍቶችን እንደ ሀብት መገለጫ የሚደረገው። ምክንያቱም እንደው ሰብስክራይበርስ የሚባሉ ወይንም የተለያዩ አይነት የእምነት መጽሐፍትን ለመጻፍ ቁጭ ብለው ደግሞ ስክራይበሮቹ ወይንም ጸሐፊዎቹ የተለያዩ አይነት እንደው የጸሎት መጽሐፎቻችንን የእምነት ጽሁፎችን በሙሉ ቁጭ ብለው አንድ ባንድ ነበር የሚጽፉት። ይሄም አንድ ባንድ ተጽፎ እንግዲህ ይሄም የሆነው ገዳማትን የተለያዩ አይነት ቤተክርስቲያናት ውስጥ ነበር የሚቀመጠው እንጂ በግለሰብ ደረጃ መጽሐፍ አልተለመደምም። ወይ ቅድም እንዳልኩት በጣም እንደው ባለጸጋ ሰዎች ናቸው መጽሐፍ የሚኖራቸው የነበረው። ይሄ ታዲያ በተለያዩ ጊዜያቶች መረጃን ከመፈለግ ዕውቀትን ለማግኘት ከመፈለግ የተለያዩ አይነት ሰዎች ፈጠራ ስራዎችን እያሰቡ ነበረ። ትልቁ ግን ብሬክ ትሩ ልንለው የምንችለው ወይንም ትልቁ የህትመት አባትም ሊባል የሚችለው የዮሐን ጉተንበርግ ማሽን ነው። ወይንም ያ እንዴት ነው የኮርክ ሜካኒዝምን ነው የሚባለው። እንግዲህ የወይን ጠጅን ኮርክ ሜካኒዝምን የተጠቀመው ያንን ነገር በተለያዩ አይነት መንገዶች ወረቀትም ላይ ጨርቅም ላይ አሁን ደግሞ እንደምናያቸው እንዲህ ዘመናዊ ደግሞ ሆነው ሸራ ፕላስቲክ ላይ እንዲታተም በዲጂታል መድረሱ ራሱ እሱ በ14ኛው መቶ ክፍለ ዘመን ያደረገው የመጀመሪያው ኢንቨንሽን ነው ይባላል። ይሄ ግን አሁን ደግሞ የበለጠ እየተቀየረ መጥቷል። ምክንያቱም ከ2000 አውሮፓውያን አቆጣጠር ከ2000 ዓመተ ምህረት በኋላ ኢንተርኔት ከመጣ በኋላ በፈጣን መንገድ በ25 ዓመት ውስጥ ልንበለው የተለያዩ አይነት መረጃዎችን ወይ ጽሁፎችን ዲጂታል ኪንድል ልንላቸው እንችላለን፣ ታብ ልንል እንችላለን። ላፕቶፖቻችን ላይ ወረቀት ሳያስፈልገን መረጃዎችን አንድ ደቂቃ ላይ ፖስት አድርገን ሚሊዮኖች እንዲያዩት ማድረግ መቻላችን ትልቅ እንደ ቻሌንጅ ወይንም እንደ ችግር ሊነሳ ይችላል ህትመት ላይ። እስቲ ዛሬ ደግሞ ከተማችን ውስጥ አንድ የሚገኝ ሐመር ውሃ ሚዲያና ኮሚኒኬሽንስ ውስጥ እገኛለሁ። እስቲ ምን ያህል ባለፉት ስራ ከጀመሩ ላለፉት ዓመታት ምን ያህል ተለውጧል፣ ፍላጎቱስ እንዴት ነው የሚለውንም ለማየት እሞክራለሁ።
የህትመት የሥራ ዘርፍ እንግዲህ እንደየትኛውም የምጣኔ ሀብት ዘርፍን በለው ወይንም አገልግሎትና ምርቶችን ለማህበረሰቡ ከሚያቀርቡ ዘርፎች መካከል የሚለየው ነገር የለም። ምክንያቱም አንድ የህትመት ቴክኖሎጂ ሲመጣ በሌላ ይተካል። ከዛም ደግሞ ጎን ለጎን የህትመት አይነቶች ይለያያሉ። ህትመትን ስናነሳ መጀመሪያ እንደውን መነሻ ላይ እንዳልኩት ኬቭ ወይ ዋሻዎች ላይ ልናደርግ እንችላለን ስዕሎቻችንን። ግን ወረቀት ላይ ስንመጣ ነው ወይንም ኢንማስ በብዛት ማተምን ስናይ ወረቀት አለ፣ ሸራ አለ፣ የተለያዩ አይነት የሜሽ ባነሮች አሉ። እነዚህ ሁሉ ይሄ ታዲያ ከአመት ዓመት ወይንም እንደው በአመታት ብንመለከት 20 ዓመት 25 ዓመት ወደ ኋላ ብንሄድ በርካታ የሆኑ ለውጦች የመጡበት የህትመት ዘርፍ ነው። ዲጂታል ፕሪንቲንግ እኛ ከ10 ዓመት በፊት ስንጀምረው እንዳሁኑ በቴክኖሎጂ የታገዘ አልነበረም። የባነር ህትመቶች ነበሩ፣ የስቲከር ህትመቶች ነበሩ። ማሽናቸውን በቀን ቢያንስ እስከ 50 እስከ 60 ካሪ የሚያትም ነበረ ማሽኑ። አሁን እያደገ ሲመጣ ከባነር ወደ ዩቪ፣ ከስቲከር ወደ ዩቪ፣ ስክሪን የሚባል ነበረ የቲሸርት ኢቨን የቲሸርት ማተሚያ። አሁን ከሱ ተነስቶ ዩቪ ዲቲኤፍ አለ፣ ዲቲኤፍ የሚባል አለ። ነጭ ህትመቶች ለምሳሌ አልነበሩም ድሮ። አሁን ነጭ ህትመቶች አሉ፣ በዩቪ እና በዩቪ ዲቲኤፍ ይታተማሉ። ላቅ ብሎ ደግሞ ወደ ስክሪን ወደ ዲጂታል ስክሪን የደረሰበት ታይም ላይ ነው ያለ ነው። ከድሮም ጀምሮ ከስሎው ጀምሮ ድሮ እያደረገ አሁን የመጣበት ድረስ እኛም አብረን እየተጓዝን ነው። አዲስ አበባ ለብቻውን ያዘና አዲስ አበባ ላይ ያለው ለውጥ የህትመቱ ዲጂታል የሚባለው ከ1990ዎቹ አጋማሽ ጀምሮ ነው በደንብ እየበዛ እየዘመነ የመጣው። ልክ 2000 አካባቢ ላይ በጣም ጣሪያ ከፍተኛ ቦታ እየደረሰበት ጊዜ ነው ብለን ልንናገር እንችላለን። ብዙ አዳዲስ የሚባሉ ዓለም ላይ ያሉ ቴክኖሎጂዎች በሙሉ እየተተገበሩ የመጡበት ጊዜ ነበረ። ያ ነገር ከፍ እያለ እስከ ቅርብ ጊዜ ድረስ ሄዷል። በባነር ህትመትም ምናልባትም በ90ዎቹ መጀመሪያ አካባቢ የባነር ህትመቶች ኢትዮጵያ ውስጥ አይታተሙም ነበረ። የነበሩት ጥቂት ማተሚያ ቤቶች፣ ዲጂታል ህትመት የሚሰሩት ማተሚያ ቤቶች ወደ ጎረቤት ሀገር እየላኩ የሚያሳትሙበት ወቅት ነበረ። ከዛ ማሽኖች ገቡ። በባነር ማሽን አሉ የሚባሉት ደና ማሽኖች በሙሉ አገሪቷ ላይ እስከ ማጥለቅለቅ ድረስ በርካታ ማተሚያ ቤቶች ተከፍተው የማስታወቂያ ድርጅቶች ተከፍተው መስራት የጀመሩበት ወቅት ነበረ። 2090ዎቹ መጨረሻ እስከ 2000ዎቹ አጋማሽ ድረስ ማለት ነው። ከ1990ዎቹ እስከ 2010 አካባቢ ድረስ ወይም 2008 አካባቢ ድረስ በባነር ላይ በማስታወቂያው ዘርፍ የባነር፣ የስቲከር፣ የሜሽ ህንፃዎች የሚዋቡት በሱ ነው። የሆቴሎች በሱ ነበር የሚሰሩት። የሆቴል ማስታወቂያ ይሄ አንዳንዱ ማስታወቂያዎች የሚሰሩት በሱ በመሆኑ የተነሳ ከፍ ብሎ ከዛ በኋላ መልሶ ዝቅ እያለ የመጣበት ሁኔታ ነው ያለው ይሄ ዲጂታል አድቨርታይዚንጉ። ከዛ በኋላ ወደ ስክሪን አሁን ላይ ተለውጧል። እንግዲህ ስክሪኑም የካይንድስ ኦፍ የማስታወቂያው ዘርፍ ነው። እንግዲህ የህትመት ዘርፍ በዚህ ዓመታት ውስጥ ይሄን ያህል ለውጥ ካመጣ ለውጥ ሲመጣ በጥሩ ጎንም ይታያል፣ በመጥፎ ጎንም ይዟቸው የሚመጡ ነገሮች አሉ። አዎንታዊም አሉታዊ የምንላቸውን ነገር ታዲያ ህትመትን አሁን እኔም ብትጠይቁኝ ፐርሰናሊ መጽሐፍን ማንበብ የምወደው ወይንም ምንም አይነት ነገር ሳነብ እጄ ላይ ያለ ፔፐር ባክ የምንለው ወይም በህትመት የተያዘ ወረቀት ላይ ያለን ነገር ነው። አሁን ግን ከጊዜ ወዲህ በጣም የተለያዩ አይነት ዲጂታል ሚዲያ ወይም ፕላትፎርሞች በመምጣታቸው መረጃን በጣም በቀላሉ ስልካችን ላይ፣ ላፕቶፖቻችን ላይ እና እንደው ካስት እያደረግን ቲቪዎቻችንም ላይ ማግኘት ስለቻልን ያን ያህል የህትመት ምርቶች ላይ እውቀትን ወይንም መረጃን መቀየር በጣም እየቀነሰ መጥቷል። ምንም አዲስ ነገር ሲመጣ እንግዲህ አድቫንቴጅም አለው ዲስአድቫንቴጅም አለው። አድቫንቴጁ 75% ከሆነ ወደ ዲስአድቫንቴጁን ችለህ አድርገህ ተሸክመህ ወደዛ ትሄዳለህ። አሁን ለምሳሌ ቢልቦርዶች ነበሩ ከዚህ በፊት የምንጠቀምባቸው ቢልቦርዶች ነበሩ። የከስተመሮችን ፕሮዳክት የምናስተዋውቅባቸው እነዛ ቢልቦርዶች ምንድነው አድቫንቴጃቸው? ለከስተመሩ አድቫንቴጅ ነው። 24 ሰዓት አንድ ማስታወቂያ ነው የሚይዘው። የኛ አድቫንቴጅ ደግሞ ምንድነው? የዛ 24 ሰዓት አንድ ማስታወቂያ የሚቆይበት ቦታ ላይ ስክሪን በምናረግበት ጊዜ 15 ካምፓኒዎች በቀን ሊያስተዋውቁ ይችላሉ። 15 ካምፓኒዎች ከ60 ከ70 በላይ ጊዜ እየተመላለሱ ሊመጡና ሊያስተዋውቁ ይችላሉ። ስለዚህ ኢንቨስትመንቱ ብዙ ነው፣ ገቢውም ብዙ ነው።
ትንንሽ ቤቶች ስክሪን መግጠም አይችሉም። ትንንሽ ቤቶች ላይት ቦክስ ላይ ገባላቸው ይችላል። ትንንሽ ካፌዎች፣ ሱቆች ከዚህ በፊት እንደሚታወቁት ትልልቅ ካምፓኒዎች የሀገራችን ካምፓኒዎች የራሳቸውን ምርት ለማስተዋወቅ የሚጠቀሙበት ቀላሉ መንገድ ምንድነው? በነፃ ለ500 ለ1000 ሱቆች ምርታቸውን ከሱቃቸው ስም ጋር በመለጠፍ በባነር ያስተዋውቁ የነበረበት ወቅት ነበር። ያ ወቅት ካምፓኒ ራሱን ያስተዋውቃል፣ ይችላል፣ አፎርደብል ነው። አሁን ያንን ነገር በስክሪን ላድርግ ብል ያ ድርጅት አይችለውም፣ በጣም ብዙ ብር ስለሚያስወጣው ማለት ነው። ስለዚህ ምናልባት ኔጌቲቭ ነገር ሊኖር ይችላል። ባነር በቀረ ቁጥር የሚቀሩ ነገሮች አሉ። ነገር ግን ሙሉ ለሙሉ ሳይቀር ወደ ዘመናዊነት መቀየሩ በመልካም ጎኑ አየዋለሁ። አንድ ድርጅት ዘርፉ እየተቀየረ በመጣ ወቅት ራሱን እያሻሻለ እየቀየረ መምጣት ይኖርበታል። ምክንያቱም አንድ የሥራ ዘርፍ ቴክኖሎጂ እያሳደገው ከመጣ አዳዲስ ነገሮች ከመጡ እንደው አዲስ የሚጀምሩ ሰዎች የበለጠ ለሰክሰስ ወይም ለስኬት ቅርብ ይሆናሉ። ያም ደግሞ የሚሆነው እነሱ ለቴክኖሎጂው ቅርብ ከመሆናቸው አንፃር ብቻ ሳይሆን የሚጠቀሙትም አዲሱን ቴክኖሎጂ በመሆኑ ነው። ስለዚህ የድሮን ቴክኖሎጂ የሚጠቀሙ ሰዎች ወይም ድርጅቶች ምንድነው ማድረግ ያለባቸው? አዲሱን ቴክኖሎጂ የሚያስጠቅሙ ማሽኖችን ሊሆን ይችላል፣ ቴክኖሎጂዎችን፣ ጥሬ ዕቃዎችን ወይም ግብአቶችን ለመጠቀም ክፍት የሆነ አስተሳሰብ ሆኖ ኪፕ ቼንጂንግ ዊዝ ዘ ታይምስ ይሉታል ፈረንጆች። ከጊዜው ጋር መለወጥ ስላለባቸውም እነዚህ ድርጅቶችም የራሳቸው የሆነ ቻሌንጅ ይኖርባቸዋል። በእያንዳንዱ ሂደት ላይ ለውጦችን እንከተላለን። ይሄ ማለት ምን ማለት ነው? ባነሮች በብረት ፍሬም ተሰርተው ብዙ ቦታ ድርጅቶችን የሚያስተዋውቁበት ዘመን አብቅቶ ወደ ዲጂታል ቴክኖሎጂው ሲመለሱ ያንን ለማድረግ በቂ የማሽን እና የሰው ኃይል አቅርቦት ይዘን ወደ ገበያው ለመግባት ከፍተኛ ጥረት ያደረግን ነው፣ በተሳካ መልኩ ማለት ይቻላል። ሁለተኛው ደግሞ የመጨረሻው ግብ አሁን ላይ ያለው የዓለም ዲጂታል ስክሪን ነው፣ የኤልኢዲ ስክሪን የሚባለው። ወደሱ ደረጃ ለመግባት እንደ ሐመር ውሃ በርካታ የከተማችን ቦታዎች ላይ ያንን ነገር ቦታ ይዘን እየገጠመን ያለበት ሁኔታ ከመሆኑ አንፃር ድርጅት ነው። ብዙ በስራችን የምናስተዳድራቸው ሰራተኞች አሉ፣ ቤተሰቦች አሉ። ነገ እኛ የምንሰራው የባነር ስራ ቢቆም፣ ማሽኖች ቢቆሙ የመዝጋት እና የመበታተን እቅድ ስላልነበረን ቀድመን የተዘጋጀንባቸው ነገሮች እነሱ ናቸው። እነ ባነር እነ ስቲከር ቀርተዋል ማለት አይደለም፣ አይቀሩም። ምክንያቱም የባነርን አማራጭ ማንም አይተካው። ምክንያቱም የባነር ማስታወቂያ የባነር አድቨርታይዚንግ ላርጅ ፎርማት ነው። ይህንን ላርጅ ፎርማት ምንም አይቀይረውም። ዩቪ ፕሪንት አይቀይረውም፣ ስቲከር ፕሪንት አይቀይረውም፣ ምንም ሊቀይረው አይችልም። እሱን ከሱ ጋር እየዘመኑ ጥራቱን እየጠበቀ እየዘመነ ድሮ በወር 100 ሮል የምታትም ከሆነ አሁን ማሽኑ ሞዲፋይ የሆነ አድርገውታል ቻይኖቹ፣ እግዚአብሔር ይስጣቸው። ለዛ በወር 1000 ካሬ ልታትም ትችላለህ፣ 1000 ሮል ይበል ልታትም ትችላለህ። አሁን ደግሞ ዘመኑ ወደኛ ሀገር የገባ አይመስለኝም። ባክና ፍሮንትም ያትማል። ፋብሪክ ባነር የሚባል አለ። እዛ ፊት ለፊት እንደምታየው አይነት ፋብሪክ ባነር ከኋላ ኢዝሊ ብርሃን ያስተላልፋል። ሌላ ዓለም አሁን ዱባይ፣ አውሮፓ ምናምን ብትሄድ በዚህ ይሄንን ባነርን ሊተካ የሚችለው ይሄ ላርጅ ፎርማት የሚባለው ፋብሪክ ባነር ነው። ኢዝሊ ላይት ያስተላልፋል፣ በቀላሉ ላይት ያስተላልፋል። እንደ ዲጂታል ስክሪን ፓወር አይጠቀምም፣ ፓወር ሴቭ ያደርጋል። ብዙ የኤሌክትሪክ ፓወር ስለማይጠቀም ኖርማል ሶኬት ነው የምስተካው። በዛ ላርጅ አድርገ በብርሃን 24 ሰዓት ቀንም ማታም ልትጠቀመው ትችላለህ። ስለዚህ እየዘመነ ስለሚሄድ እንግዲህ ከዘመኑ ጋር እየዘመነን እኛም እንሄዳለን። ዩቪ ማሽን አሁን ላይ ለብራንዲንግ በተለይ በጣም ለብራንዲንግ ዋና ግብአት የሆኑ ህትመቶችን የሚያትም ነው። ከዛ ባለፈ ደግሞ የጨርቅ ህትመት ላይ እሱንም ለመስራት በቂ ማሽኖችን አስገብተን ባንዲራዎችን እንሰራለን። ስለዚህ ከስር ሌሎቹ ወይም እንደ ፋሽን እያለፉ ሲመጡ የሚመጡትን በመተካት እየተጓዘን ነው ያለ ነው። እንደ ሐመር ውሃ ለውጦቹ ሲመጡ ከስተመሮቻችን እነኛን ለውጦች ይፈልጓቸዋል። ምክንያቱም ህትመት ምንድነው? ፕሮዳክቱን መግለጽ ነው። ፕሮዳክቱን በአማረ መንገድ መናገር ነው። ህትመት እኮ ሁሉም ጋር አለ። እዚህ የቲሸርት ከምን እንደተሰራ የምትገልጸው በህትመት ነው። ይሄ ቲሸርት ከምን እንደተሰራ ለመግለጽ
አሳምረ መግለጽ ነው የሚፈልገው። ማንም ባለ ፕሮዳክት አሳምሮ ያለውን ፕሮዳክት እንዴት አድርጎ ውብ አድርጎ ይግለጽ ነው። እኛ ፕሮዳክቶቹን የመግለጽ ስራ ነው የምንሰራው። ስለዚህ ባለ ፕሮዳክቶቹ የተሻለ በውብ ቋንቋ ውብ አድርገው በውብ እይታ መግለጽ ይፈልጋሉ። መቼ በምን እንደሚሰራ ድሮ በእጅ ይጻፍ ነበረ። እንደዚህ በቺፍቼ እየተሰራ እንደዚህ እየተደረገ ነበረ። ለምሳሌ ሂልተን ሆቴል ብለህ የምትጽፈው እንደዛ አድርገህ ሐመር ውሃን ብታስተዋውቅ በጨርቅ አድርገህ ነበር የምታስተዋውቀው። ዴን ባነር መጣ። ባነር ሲመጣ በባነር እናስተዋውቀዋለን። እኔ በባነር በጨርቅ ከሚጻፍ በባነር ቢጻፍ ይሻለኛል አይደል ስሜ ሐመር ውሃ ሚዲያና ኮሙኒኬሽን የሚለው። ስለዚህ ወደ ላይቲንግ ሌተር ትሄዳለህ። ላይቲንግ ሌተር ይበራል። በማይካ ነው የሚሰራው፣ ውስጡ መብራት አለው። ቀንም ማታም ያገለግልሃል ማለት ነው። ከዛ ከላይቲንግ ሌተር ደግሞ አሁን ዲጂታል ስክሪን መጣ። ዲጂታል ስክሪን ደግሞ ኢሞሽን አለው። ድሮ በቴሌቪዥን ሰው ቤቱ ቁጭ ብሎ የሚያየውን አሁን መንገድ ላይ እየነዳህም እያለፍክም ስትራመድም ታየዋለህ። የፈለግከውን ማሽኖችህን ታሳያለህ። የፈለግከውን መልእክት ሞቶን ታስተላልፍበታለህ። ስለዚህ ወደዛ እያደክ ትመጣለህ። የዛኑ ያህል የምትገዛበትም ዋጋ እያደገ ይመጣል። ታዲያ የህትመት ዘርፍን ስንመለከት ይሄን ያህል ለውጥ ካለ የራሱ አይነት ተግዳሮቶች ልንላቸው እንችላለን። በተለያዩ አይነት መንገዶች የሚፈጠሩ ችግሮች፣ መሰናክሎች ይኖሩታል። ለምን ዲጂታል ሚዲያን ቅድም እንዳነሳሁት ዲጂታል ሚዲያ ከተነሳ በጣም እንደው በሚሊዮን የሚታተሙ ጋዜጦች፣ መጽሔቶች አሁን በ100,000 በታች በሆኑ ኮፒዎች ወይንም ቅርጾች መውጣት ጀምረዋል። ስለዚህ ይሄም ማለት ምንድነው? ዲጂታል ሚዲያ የራሱን የሆነ አዎንታዊ ነገር በጣም ፈጣን መሆኑ ቺፕ መሆኑ እንዳለ ሆኖ እያስቀረ ያለው ነገር አለ ማለት ነው። ዲጂታል አድቨርታይዚንግ እና የወረቀት ህትመቶችን ለይተን ብንመለከት ዲጂታሉ ይሄ እኛ በዋናነት አሁን እየሰራ ነው ያለነው የማስታወቂያው ዘርፍ ዋጋ በጣም የተረሳ ዘርፍ ነው። እንደውም የዛሬ 10 ዓመትና ዛሬን እናነጻጽሮ ይሄንን ነገር ማንም ሰው አገሪቷ ላይ ከጨመረው የዋጋ ሁኔታ ጋር አነጻጽሮ ሊያስበው ይችላል። አንድ ካሬ የዛሬ 10 ዓመት 2008 ዓ.ም ላይ እኛ ወደ ህትመት ስንገባ በሚለው ማየት እንችላለን። ወደ ዲጂታል ህትመት ስንገባ ባነር ከ150 እስከ 200 ብር በካሬ ይሸጣል። እኛ ደግሞ ማሽን ያላቸው ደግሞ ከ70 ብር ወይም ከ80 ብር እስከ 120 ብር ያትማሉ። አሁን ከ10 ዓመት በኋላ ያንን ስንመለከተው አቬሬጁን ብነግርህ ከ450 እስከ 500 ይሸጣል። ከ350 እስከ 450 ይታተማል በሚለው ስንይዝ ምን ያህል ጨመረ የሚለውን ከሌሎች ነገሮች ጋር ስናነጻጽር በጣም የተረጋጋ እንደውም የተረሳ ሳይጨምር ብዙ ጊዜ የተጓዘ ነገር ነው። በተቃራኒው ደግሞ ሁለቱም የህትመት ዘርፍ ናቸው። የወረቀቱን ስንመለከተው በጣም ከብዙ ነገሮች ርቆ ነው ዋጋ የሚጨምረው። የመጽሐፍ ህትመትን ብንመለከት አንድ ባለ 300 ገጽ መጽሐፍ የዛሬ 10 ዓመት 60 ብር 50 ብር ለገበያ ይቀርብ ነበረ። አሁን የ50 ብር ጋዜጣም ኦልሞስት ጋዜጦች 50 ብር ገብተዋል። ከዛም ካሉ እነሱም ማለት ነው። ጋዜጦች የዛሬ 10 ዓመት 5 ብር ነበሩ። መጽሔት 10 ብር ነበረ። 36 ገጽ 40 ገጽ መጽሔት ከለርፉል እስከ 15 ብር 12 ብር የሚሸጥበት ጊዜ ነበር። አሁን የጨመሩበትን ካሉ እሱንም ኦልሞስት ከገበያ ወጥቷል። ፖቱን አቅቷቸው ከዛ ነገር አንፃር ያኛው በጣም ጨምሯል። አቅርቦቱ አንሶ ዋጋው በጣም ጨምሯል። የዲጂታል ህትመቱ ግን በተረጋጋ ሁኔታ ላይ ነው ያለው። አሁን ከነጭራሹ ሊወጣ በተቃረበበት ሁኔታ ላይ ማለት ነው። ለምንድን ነው ያ ነገር የሆነው የሚለውን ጥያቄ አንስተን መፍትሄው የምንፈልግ ከሆነ ያው የሀገሪቷ መሰረታዊ ችግር ነው። ነገሮችን ሁሉም ከውጭ ስለሚገባ የተፈጠረ ነገር ነው። በወረቀቱም ላይ ዴይ ቱ ዴይ የሚጨምረው የጋዜጦቹም በመጽሐፉ ህትመት ላይ ቀን በቀን የሚጨምሩት የዋጋ ንረቶች በሙሉ የሚከሰቱት ከሀገሪቷ የውጭ ምንዛሪ አንጻር ነው። ግልጹ ነገር ማለት ነው። ሁለተኛ ነገር የካልቸራችንም ነው። ለጉዳዩ የምንሰጠውም ትኩረት ነው። እንደ ሀገር የንባብ ነገሮች ላይ ያለን አመለካከት ስለሆነ የመጽሐፉና የጋዜጣው ነገር በጣም ንሯል። አሁን አንድ ጋዜጣ አንድ ሰው ወህጅ ላንብብ ቢል ዋጋው የትና የት ሄዶበታል። ኳሊቲው ደግሞ በጣም ቀንሷል በብዙ መልኩ። ሌላው ደግሞ
ጋዜጦች ላይ ያሉት ኮንተንቶች ሰው በስልኩ የማግኘቱን ጉዳይ የዓለም አቀፍ ፕሮብለም ነው እንደ ፕሮብለም ስለማየው በግሌ። ምክንያቱም መጽሐፍን በዲጂታል አድርጎ ማንበብ ደስ አይልም። ፊዚካሉ ደስ ስለሚል መጽሐፍ ቁጭ ሲል ደስ ስለሚል ማለት ነው። ከዛ ነገር አንጻር የዓለም አቀፍ ፕሮብለም ነው። ሁሉም ጋር የተፈጠረ ነገር ነው። ድሮ ታይም መጽሔት በ1 ሚሊዮን 2 ሚሊዮን ኮፒ የሚታተሙት አሁን 50 ሺህ 60 ሺህ እንደገቡ የሚታወቅ ነገር ነው። ያንን ከግምት ውስጥ ከከተትን እንደ ዓለም አቀፍ ፕሮብለም ልናየው እንችላለን። ይሄኛው ህትመትን በተመለከተ እንግዲህ በአጠቃላይ ስናይ አንድ ሀገር እንደው የተለያዩ አይነት ከብር አንጻር የተለያዩ አይነት ማስታወቂያዎችን መንግስት ራሱ የተለያዩ አይነት አጀንዳዎችን ለማህበረሰቡ የሚያስተላልፍበት የግል ዘርፉ ላይ ማስታወቂያ ማንሳት እንችላለን። በርካታ ነገሮችን እንይዛለን። ታዲያ ህትመት እንደ ዘርፍ እየሞተም ባይሆን በጣም ችግር ውስጥ እየወደቀ ስለሆነ የተለያዩ አይነት አጋዥ ወይም መፍትሄ ሀሳቦች መፈጠር ይኖርባቸዋል ብለን እንደው ፐርሰናሊ ያምናለሁ። ምክንያቱም የተለያዩ አይነት ስራዎችን ስንመለከት በህትመት ሊሰሩ የሚገቡ ወይንም ራሱ እንደው ሂስትሪ መቀመጥ ያለበት እንደ ድሮ ሳይንቲስቶች እኮ ጆርናል ያደርጉ ነበር። ያ ነገር በጣም ትልቅ ደስ የሚለው ምንድነው ከዘመን ዘመን አልፎ የነ አይዛክ ኒውተንን የነ አደም ስሚዝን ጆርናሎች ወይንም የምርምሮቻቸውን ግኝቶች አግኝተን ልናነብ የምንችለው በዛ ተጽፎ በደንብ ስለተጠበቁ ነው። እኔ አንዳንዴ ዲጂታል እንደው ምን የሆነ ሰዓት ላይ እሱም አለ ቃላብ ክላውድ ላይ ሊባል ይችላል፣ ግን እንደው ወረቀት ሆኖ ሲቀመጥ የራሱ የሆነ ኖስታልጂክ ኤሌመንትም ወይም የማስታወስ ወይም የትዝታ ነገርም ይኖረዋል። ከዛም ደግሞ የነዛን ሰዎች ሪል ቲንኪንግ ፕሮሰሳቸውንም ወይም የአስተሳሰብ ሁኔታቸውንም የምናይበት ነገር ሊሆን ስለሚችል ነው። እንደኔ ፐርሰናሊ ግን ህትመትን ሁሌም ጠንክሮ ቢሄድ ቢያድግ ነው ቢለመልም ለእኔ ደስ ይለኛል። በዛሬው ድክድክ በሀገራችን ውስጥ ካሉ አዲስ ወጣት ስራ ፈጣሪዎች የተለያዩ አይነት ለሴት ልጆች የሚሆን የማስዋቢያ አገልግሎት የሚሰጥን የቢዩቲ ሰሎን ወይም የመዋቢያ ቦታን ከፍታ ከምትሰራ አንድ ወጣት ጋር ቆይታ ይኖረኛል። ሰላም አቢጌል። ሰላም፣ እንዴት ነሽ? አማርኛዬ በጣም ጥሩ አይደለም ብለሽ ትንሽ ፈርተሻል፣ ግን ትችያለሽ፣ ችግር የለውም። እስቲ ፕሪንሰስ ትሪትመንት ነው የሚባለው። መጀመሪያ ግን ራስሽን አስተዋውቂ። እሺ፣ ሰላም፣ አቢጌል እባላለሁ። I'm from London። አሁን ኢትዮጵያ ለመኖር እያሰብኩኝ ነው እና ዛሬ ደግሞ የመጣችሁት ፕሪንሰስ ትሪትመንት ነው። ኦኬ፣ ፕሪንሰስ ትሪትመንት ከስሙን ጀምርና ፕሪንሰስ ትሪትመንት ዋይ? ስለዚህ ስሙን ሳስብ the first thing ያሰብኩት ስሙ እንዴት ቢዝነሱ ጋር እንደሚሄድ ብዬ ነው እና ስሙ ኮንሰፕቱ የመጣው ከካስተመር ሪሌትድ ስለሆነ ነው። አንድ ካስተመር እዚህ ፕሪንሰስ ትሪትመንት ሲመጣ እንደ ፕሪንሰስ ተንከባክበን እንደሚወጡ ስላሰብኩኝ ነው እና ስሙ ከዛ አንጻር ነው። እንደ ልዕልት ነው የምንከባከባችሁ እያለሽ ፀጉር ቤትስ ለመክፈት ወይንም ፀጉር ቤት ብቻ አይደለም የሚሰጠው አገልግሎቶችን ታወሪያለሽ፣ ግን ይሄንን ነገር ለምን አስበሽ ጀመርሽ? ስለዚህ እኔ ሁሌ የምመጣ ነበር ኢትዮጵያ ከዚህ በፊት እና ብዙ ችግሮች አይቻለሁ ሌላ ፀጉር ቤቶች ሲሄድ እና እኔ ምን አሰብኩኝ፣ እኔ ምን ማድረግ እችላለሁ ኢትዮጵያ ውስጥ መጥቼ እንዴት ሀገሩን ቤኔፊት ማድረግ እችላለሁ ብዬ አይዲያ ሳስብ አንድ ላይ በፀጉር ደረጃ ሄድኩኝ። አንድ ችግር ኢትዮጵያ ውስጥ ያለው ታይም ማኔጅመንት ላይ ፕሮፌሽናሊዝም ብዙ አይነት ችግሮች አየው እና እኔ ፀጉር ቤቶች ከዚህ በፊት ሲሄድ like for example my experience ፀጉር ሂት ዳሜጅ አለ እና የትም ቦታ አጣው ለራሴ የሚሄድበት ሞደው ፒስፉል የሆነ የሚያምር ላክዥሪ የሆነ ቤትና እስቲ ራሴ ላርግ ብዬ አሰብኩኝ። ከዛ ከራስሽ ችግር ተነስተሽ አሪፍ። ያው እንግዲህ ይሄንን ስንል ያው እኛ ከተማ ላይ ያሉ ሁሉም እንደዛ ናቸው ከማለትም አንጻር ሳይሆን ያው የሚያጋጥመውን ያንቺን ኤክስፒሪየንስ ነው። ሶ ኦኬ፣ ይሄንን ነገር ስትጀምሪ እስቲ ኢትዮጵያ ውስጥ በርካታ ላይክ በለግዠሪ ደረጃም እናስበው በመካከለኛም አነስተኛ የሚባሉ የተለያዩ አይነት የውበት አገልግሎት የሚሰጡ ሳሎኖች አሉ። ይሄንን በዚህ ደረጃ ግን ልስራው ስትይ
አንዳንዴ በጣም ትንሽ ይሆንብሻል ወይ ማርኬቱ ኒሽ ይሆናል። ችግሮች ደግሞ አብሮት ይኖራሉ አይደለ? እስቲ ምን አይነት ችግሮች አጋጠሙ ከኒሽ ማርኬት በዘለለ? ብዙ አይነቶች ችግሮች አጋጥመውኛል። ፎር ኤግዛምፕል ቋንቋ እኔ እቸገራለሁ፣ ተሱ ጨምር። ሌላ ደግሞ ሜይን ችግር እንደዚ አይነት ላግዠሪ ቤት ስትከፍት ሰው ኤክስፔክት የሚያደርገው ሰራተኛውም እንደዛ ሌቭል ጎበዝ ሰራተኛ እንዲኖር ነው እና እኔ አንድ ስትራግል ያደረኩት ቤቱን የሚመጥን ሰራተኞች ማግኘት ፕሮፌሽናል የሆኑ ብዙ ኤክስፒሪየንስ ያላቸው እና እሱ ትንሽ ቻሌንጂንግ ነበረ። አሁን ያገኘኋቸው ትሬኒንግ እኔ ራሴ ነኝ የምሰጣቸው የሆነ ለካስተመር ቤስም ለቤቱም አንጻር ቤስት እንዲሆኑ። አሪፍ። እስቲ አሁን እነሱን ትሬን ለማድረግ አንዳንዴ ደግሞ ባለፈው እያወራን ነበረ እና ዋጋ ደግሞ አንዳንዴ በጣም ኤክስትሪም የሚሆንበት ነገር አለ። እስቲ እሱንስ እንዴት ነው ላይክ አገልግሎቱ if it's worth it ያደርጋሉ አይደል? እሱንስ እንዴት ታደርጋለሽ? ስለዚህ አሁን ላይክ ቤቱም ላግዠሪ ስለሆነ ግን ሰው ፈርቶት ደግሞ እናይሄድ ላይክ ፕራይሳችን ደግሞ በጣም ፌር ነው። ፌር እንዲሆን ሲገባ አቤት እያልኩ እስቲ ምን አገልግሎት ነው የምትሰጡት? እንዴት ነው ከተከፈታችሁ ምን ያህል ጊዜ ሆነ? ተከፈትን አሁን 3ኛ ወራችን ነው። ሁሉም ሰርቪስ አለን። ማኒኪርስ፣ ፔዲኪርስ፣ ሄር ኤክስቴንሽን ሰርቪስስ፣ ስፌት፣ LA ዊቭ፣ ማይክሮ ሪንግስ አለን፣ ፌሻልም አለን፣ ሜካፕ አለን። ሁሉም ነገር አድርገን ነው ያደረግነው። አስናይስ። እስቲ ነው ኦን አቨሬጅ ምን ያህል ሰዓት ይፈጃል? እናንተ ሰዓት እያል ስለነበረ ሁሌ የምለው ነው እንደ ሰው ተቀጥሮ 4 ሰዓት እፈጃለሁ 5 ሰዓት እፈጃለሁ ይባላል። እስቲ ኦን አቨሬጅ አንድ ሰው ሲመጣ ምን ያህል ሰዓት? ስለዚህ እኛ በጣም የምንሞክረው ሴት አሁን ፀጉር ቤት ስትገባ በጣም ቆይታ ነው የምትወጣው እና እሱን ሚኒማይዝ ለማድረግ ነው። አሁን ለጊዜው ቡኪንግ ነው የምንወስደው፣ ግን ወደፊት ሲያሰብነው ላይክ በቡኪንግ ሲሆን አንድ ሰው ማኒኪር ፔዲኪር ፀጉሩን በጥሩ ሰዓት ጨርሶ እንዲወጣ እንሰደው ቀን ሙሉ አንድ ፀጉር ቤት ውስጥ መዋል ይሰለቻል አይደል? አንቺም እንደዛ ነው እንግዲህ ሰው ቀጠሮ የሚይዛችሁ አንድ ሰዓት ጨምርልኝ እንደማለት። ስለዚህ እሱ ታዲያ ሽቀላ እንዴት ነው? ሀውዚ ታሪፍ ነው? ስራ እንዴት ነው? ስራ በጣም ቆንጆ ነው። አሪፍ ነው። 3 ወር ውስጥ እንዴት ነው? በ3 ወር ውስጥ ያገኘሻቸው ደንበኞች ፊድባክስ እንዴት ነው? ፊድባኩ በጣም ቆንጆ ነው። ካስተመር ኦልሬዲ ፍሮም ስክራች ነው የጀመርነው እና ክላይንቴል እንዲኖረን ካስተመር ቤሳችን እንዲኖረን እየሞከርን ነው። ማርኬቲንግ እያደረግን ነው። ግን ምን አይነት ማርኬቲንግ ትጠቀሚያለሽ? ሶሻል ሚዲያ፣ ቲክቶክ፣ ኢንስታግራም እና ሰው ካስተመር ፊድባኩ በጣም ቆንጆ ነው። አሁን የመጣ ሰው አይቀርም ላይክ እንደ ሪተርኒንግ ካስተመር ሆኖልናል which is really nice. That's amazing. እስቲ ፕሪንሰስ ትሪትመንትን ወደ ኩዊን ትሪትመንት ለማሳደግ ታስቢያለሽ? I know like ምንድነው እንደዚህ ሲጀመር እኔ ሁሌ ወደ ማኒፋክቸሪንግ ፕሮዳክት ማኒፋክቸሪንግ ላይ ቢገባ ብዬ አምናለሁ። because አንድ ቢዝነስ there's only so much you could do with beauty salons ወይንም አንድ ቢዩቲ ሳሎን ይዘሽ ልትሄጂ የተወሰነ ጊዜ ነው። ከዛ በኋላ ስኬል አፕ ማድረግ አለበት ኤኒ ቢዝነስ ትራይቭ እንዲያደርግም ወይም ትልቅ ሰክሰስ እንዲሆን። እስቲ የምታስቢው ነገር አለ በዛ? ፕሪንሰስ ትሪትመንት ገና the first ነው። ይሄኛው በደንብ ሲለምድ ደግሞ ስሙ ሲታወቅ ሌላ መክፈት ሀሳባለን። እንያደግ ብዙ ብራንች እንዲኖረን እንፈልጋለን። ደግሞ ወደ ስፓ መቀየር እንፈልጋለን። ሌላ አገልግሎቶች ኢትዮጵያ ያልተለመዱ ቦቶክስ፣ ኢንጀክሽንስ ምናምን መጀመር እንፈልጋለን እና ወደፊት ይኖራል። ብዙ ፕላን አለን። እንደሚሳካ እርግጠኛ ነኝ። 100%። እንግዲህ አገልግሎቱ ለግዠሪ ነው ሲባል ለግዠሪ የራሱ ስታንዳርድ አለው። እንደምናየው ስገቢ ያስታውቃል። ግን ምንድን ነው ለየት የሚያደርጋችሁ? እኛ ከሌላ ፀጉር ቤቶች የሚለየን እኛ ሁሉም ፕሮዳክት የምናመጣው ከለንደን ነው። ስለዚህ ኦሪጂናል ፕሮዳክት ነው የምንጠቀመው፣ ፀጉር የማይጎዳ ኢኩዊፕመንት የምንጠቀመው ደግሞ ዳይሰን ጋጀትስ ቤስት የሚባሉ ጋጀትስ ነው እና እንደዚህም ሆኖ ኦሪጂናል ፕሮዳክትስን ተጠቅመን ሪሊ ጉድ ጋጀትስን ተጠቅመን ዋጋችን በጣም ፌር ነው። ስታፋችን በጣም ፕሮፌሽናል ናቸው። ካስተመር ሲመጣ በጣም ይንከባከባሉ። ባር አለን ታየኸው። ስለዚህ ድሪንክስ አለ። ኢንጆይ በቃ ላግዠሪ ሰርቪስ መሆኑ ብቻ ሳይሆን አንድ ሰው መቶ ፀጉር ቤት ሪላክስ አድርገው ማይንዳቸውን ሪፍሬሽ አድርገው እንዲወጡ ነው የምንፈልገው። ስለዚህ
peaceful setting creates ambience. አምቢየንስም ደግሞ ላይክ ተሞክሮ ነው። አይ ቲንክ አሁን እኮ ሁሉም ነገር ምርትና ሰርቪሶች ኤክስፒሪየንስ ሆነዋል አይደለ? ለየት የሚያደርገውም ኤክስፒሪየንስ ለየት ካለ ነው። በጣም አሪፍ። እንግዲህ ወደፊት ያው ስፓውም የራሱን ፕሮዳክት ላይ እንድትከፍቺ እስቲ I would advise you አይቀርም አይደለ? ሰው የሌላ ሰው ምርት ጸጉር ላይ ከምትጠቀሚ የሌላ ነገር ከምትጠቀሚ ራስን ላይ ዴቨሎፕ ለማድረግ እንግዲህ ቲንክ አባውት ኢት እና ይሄን ቢዝነስ ፕላን ማሰብ ነው። 100%። እሺ፣ በጣም አመሰግናለሁ ለቆይታችን። መልካም የስራ ጊዜ። Thank you። የዛሬ ሃሽታግ ሽቃላ ይህን ይመስል ነበረ። አስተያየትና መልከቶቻችሁን በ80 ታስምት ላኩልን። በሚቀጥለው ሳምንት ከምንገናኝ መልካም ጊዜ ይመኛል።